በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላክነ ዘኢያግባእነ ውስተ መስገርተ ማይገቶሙ። ወደ ከባቢ ጦራቸው ያላስገባን አምላካችን እግዚአብሔር የተመሰገነ ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ እህቶችና ወንድሞች፣ በአጠቃላይ ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውን አርቆ እንኳን ለታላቁ ጾም ለዐቢይ ጾም 3ኛ ሳምንት አደረሳችሁ አደረሰን። አምላካችን እግዚአብሔር እየጠበቀንና እየረዳን 2ኛውን ሳምንት ጨርሰን ወደ 3ኛው ሳምንት እየገባን ነውና በዚህ ሳምንት ደግሞ የምንማማረውን የወንጌል ክፍል በጋራ እናየዋለን ማለት ነው። 3ኛው ሳምንት ምኩራብ ይባላል። ምኩራብ ማለት አዳራሽ ወይም የጸሎት ቤት ማለት ነው። በዚህ የትምህርት ርዕስ ነው የምንማማረው። ምኩራብ፣ የጸሎት ቤት፣ የእግዚአብሔር ቤት የሚለውንም ያሳየናል። ለዚህ ለ3ኛው ሳምንት መዝሙር ምንባባት የሚሆኑ ወንጌል የዮሐንስ ወንጌል ምዕራፍ 2 ቁጥር 12፣ የሐዋርያት ሥራ ምዕራፍ 10 ቁጥር 1፣ አንደኛ መልእክት የቅዱስ ጳውሎስ መልእክት ቆላስይስ 2:16፣ ሁለተኛ መልእክት የያዕቆብ መልእክት 2:14፣ ምስባኩ ደግሞ የዳዊት መዝሙር መዝሙር 68 ቁጥር 9፣ እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅንዓት በልቶኛል አቃጥሎኛልና፣ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ፣ አንተን የተገዳደሩ ተግዳሮት በእኔ ላይ ወደቀ። ወአይመምክዋ በጾም ለነፍሴ፣ የሰውነቴን በጾም ቀጠዋት ወይም አሳመምኳት፣ ገሰጽኳት የሚል ነው። ንባቡ ይህን ይመስላል። አሁን ወደ መዝሙሩ ዜማ እንሄድና መዝሙሩን በዜማ ከቃኘን በኋላ ወደ ትምህርታችን እንገባለን። ሃሌሉያ 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 ቡአይ ኢየሱስ ምኵራበ አይሁድ ወመዓረ ወመሃረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር መሥዋዕት አነ ውእቱ እግዚአ ለሰንበት ወአቡአ ለምሕረት እግዚአ ውእቱ ለሰንበት ወልደ እጓለ
ጓለመያው ይትግበሩ ቤተ አቡየ ቤተ ምስያት ቤትየሰ ቤተ ጸሎት ይሰመይ ምኵራቦሙ ወገሰጾሙ ያርምሙ አንከሩ ምሮቶ ወሞገሰ ቃሉ ወጣዕመ ነገሩ ወሳስአ አፉሁ። ቡአ ኢየሱስ ምኵራበ አይሁድ። ኢየሱስ ወደ አይሁድ ምኵራብ ገባ። ወመሐረ ቃለ ሃይማኖት፣ የሃይማኖትን ቃል አስተማረ። ወይቤሎሙ ምጽዋተ አበድር እመሥዋዕት፣ ከመሥዋዕት ይልቅ ምጽዋትን እወዳለሁ እመርጣለሁ አላቸው። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ እኔ ነኝ። ወአቡሃ ለምሕረት፣ የምሕረትም አባቷ መገኛዋ ምንጯ እኔ ነኝ። እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው፣ የሰንበት ጌታዋ የሰው ልጅ ነው የሰው ልጅ ነው አላቸው። ይትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት የገበያ ቤት አታድርጉት፣ የንግድ ቤት አታድርጉት። ቤትየሰ ቤተ ጸሎት ይሰመይ፣ ቤቴስ የጸሎት ቤት ይባላልና። ቡአ ምኵራቦሙ ወገሰጾሙ ያርምሙ፣ ቡአ ምኵራቦሙ ወገሰጾሙ ወደ ምኵራባቸው ገብቶ ዝም ይሉ ዘንድ ገሰጻቸው። አንከሩ ምሂሮቶ፣ ትምህርቱን አደነቁ። ሞገሰ ቃሉ ወሳይሳ አፉ፣ የቃሉን ሞገስ የአንደበቱን ቅልጥፍና አደነቁ ይላል። ይሄ የቅዱስ ያሬድ መዝሙር ነው። ቅዱስ ያሬድ ከደረሰው ድርሰት መዝሙር በጾመ ድጓ ድርሰቱ መዝሙር የሚባለው ነው ማለት ነው። እንግዲህ በጥቅሉ የምኵራብን ታሪክ ስንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ተገልጾ በመምህርነት ሲያስተምርበት በነበረ ጊዜ ያከናወናቸውን ተግባራት ወይም ካከናወናቸው ተግባራት የአንድ ቀን የስራ ክንውን እንደሆነ ያሳየናል ማለት ነው እና የትምህርታችን ርዕስ ምኵራብ ነው። ቡአ ኢየሱስ ምኵራበ አይሁድ ነው የሚለው። ኢየሱስ ወደ አይሁድ ምኵራብ ገባ ነው ያለው መዝሙሩም እና የትምህርታችንም ርዕስ ምኵራብ ነው የሚለው። ምኵራብ ማለት መጀመሪያ በመግቢያ ለመናገር እንደሞከርኩት የጸሎት ቤት፣ የእግዚአብሔር ቤት ማለት ነው። ምኵራብ የጸሎት ቤት ሰዎች ተሰባስበው አንድ ሁነው ጸሎታቸውን ወደ እግዚአብሔር የሚያደርሱበት፣ የሚያቀርቡበት፣ እግዚአብሔርን የሚለምኑበት ከግለሰብ ቤት የተለየ የጸሎት ቤት፣ እንደገና ደግሞ የጉባኤ ቤት፣ ትምህርትም የሚማሩበት፣ ስብከት የሚማሩበት፣ ትምህርት የሚማሩበት፣ መጻሕፍትን የሚያነቡበት፣ የተጣላ የሚያስታርቁበት፣ የታመመውን የሚያጽናኑበት፣ ያልተማረውን ሰው የሚያስተምሩበት፣ የተማሩት ደግሞ የተማሩትን ለማጠናከርና ለማደላደል የሚወያዩበት፣ መጻሕፍት የተከማቹበትና የሚደረደሩበት ቤተ መጻሕፍትም ጭምር ነው። ስለዚህ ወደዚያ ምኵራብ እየገቡ የአይሁድ ሊቃውንት፣ የእስራኤል ሊቃውንት ትንቢተ ነቢያትን፣ መጻሕፍተ ኦሪትን በአጠቃላይ እያነበቡ እየተረጎሙ እየተማሩ እያስተማሩ እያብራሩ የሚኖሩበት
ቦታ ነው ማለት ነው። የጸሎት ቤት ነው ሲባል ታዲያ ይሄ ምኩራብ የጸሎት ቤት እንዴት ተባለ? ወይስ ደግሞ የጸሎት ቤት ብቻ ለምን አስፈለገ የሚል ሊኖር ይችላል። ምኩራብ እንግዲህ የመጀመሪያው እግዚአብሔር አምላካችን በዚህ ምድር ቤተ ክርስቲያን እንዲሰራ ፈቃዱ ቢሆንም ለመጀመሪያ ጊዜ ለአዳምና ለሔዋን የሚታይ የሚዳሰስ ቤተ ክርስቲያን አልሰራላቸውም። በሚታይ በሚዳሰስ በወረቀት በሰሌዳ የረቀቀ ሕግም አልሰጣቸውም። የሰው ልጅ ለመጀመሪያ ጊዜ በተሰጠው በሕገ ተፈጥሮ በሕገ ልቡና እንዲኖርና የራሱን ልቡና ደግሞ ቤተ መቅደስ አድርጎ በዚያ ቤት በልቡናው ቤተ መቅደስነት ሕገ እግዚአብሔርን እያነበበ እየተረጎመ እየተነተነ እየጠበቀ እያስጠበቀ እየተማረ እያስተማረ እንዲኖር አምላካችን መጀመሪያ ለአዳም የሰጠው ሕገ ልቡና ሕገ ተፈጥሮ ነው። ቤተ መቅደሱ ደግሞ የራሱ ልቡና ነበረ። በራሱ ልቡና የእግዚአብሔርን ሕግ ጠብቆ ራሱን ጠብቆ በሱና በእግዚአብሔር ያለውን ፍቅር ጠብቆ እንዲያስጠብቅ ለአዳም ተሰጥቶት ነበረና አዳም በዚያ ሕግ መኖርና በሱ ሰውነት ቤተ መቅደስነት መቀጠል ስላልቻለ እግዚአብሔር ሊያግዛቸው ሊረዳቸው ተጨማሪ አጋዥ የሆናቸው ዘንድ ሕጉን በሰሌዳ ቀርጾ ወይም በወረቀት እንዲጻፍ አድርጎ ሰጣቸው ነው የሚለው። ስለዚህ አዳም ከገነት ከወጣ በኋላ የሰው ልጅ እንዲህ አይነት ፍላጎት ነበረው። ሕግ እንዲጻፍለት ይፈልጋል። ቤተ መቅደስ እንዲሰራለት ይፈልጋል። የአምልኮ ቦታ እንዲወሰንለት ይፈልግ ስለነበረ ይሄ ጥያቄ መጥቶ እስራኤላውያን ከግብፅ ከወጡ በኋላ በሙሴና በአሮን አማካኝነት የእግዚአብሔር ሕግ ወደ ሰው ልጆች ወርዶ እግዚአብሔር በደብረ ሲና ለሙሴ 10ቱን ቃላተ ኦሪት ከጽላቱ ጋር በጽላቱ ላይ ጽፎ ሰጥቶት እንደገና ደግሞ ያ 10ቱ ቃላተ ኦሪትና ጽላቱ የሚኖሩበት ወገኖች ተገናኝተው ተሰባስበው የሚማሩበት ስርዓት የሚፈጽሙበት አምልኮ የሚፈጽሙበትም ቦታ ያስፈልግ ስለነበረ ደብተራ ኦሪት በድንኳን እንዲገለገሉ እግዚአብሔር ፈቅዶ ከሙሴ እስከ ሰሎሞን ድረስ እስራኤላውያን በድንኳን ይገለገሉ ነበር። ከዚያ በኋላ ደግሞ በዳዊት ዘመን ከድንኳን ወጥተው በግንብ በተገነባ መሬት በያዘ መሰረት በያዘ ቤተ መቅደስ ለመገልገል ፈልገው ዳዊት ያን ቤተ መቅደስ ለመስራት እግዚአብሔርን ሲጠይቅ ለዳዊት አልተፈቀደለትም። በልጁ በሰሎሞን ዘመን ቤተ መቅደሱ ወይም ምኩራብ ብለን የምንጠራው ቤተ መቅደስ ተመሰረተ፣ ተሰራ፣ ተፈጸመ። ከዚያ ከሰሎሞን ጊዜ ጀምሮ ናቡከደነጾር የተባለ የባቢሎን ንጉሥ ወደ ኢየሩሳሌም ዘምቶ እስከሚያፈልሰው ወይም እስከሚያፈርሰውና ሕዝቡንም አፍልሶ እስከሚወስዳቸው ድረስ በዚያ ቤተ መቅደስ ላይ እስራኤላውያን በአንድነት በህብረት ሳይለያዩ ጸሎታቸውን ይጸልያሉ፣ ትምህርታቸውን ይማራሉ፣ መስዋዕታቸውን ይሰዋሉ፣ አምልኮታቸውን ይፈጽሙ ነበረ። ከዚያ በኋላ ግን የእስራኤልን አንድነት፣ መሰባሰብ፣ ህብረት፣ ጽናት፣ አማኝነትና ሃይማኖታቸውን ያልወደደ ክፉ ንጉሥ ጠላት ተነስቶ ወደ አገራቸው ዘምቶ መጀመሪያ የመታቸው በሃይማኖታቸው በኩል ነው። ቤተ መቅደሳቸውን አቃጠለ፣ መጻሕፍቶቻቸውን አቃጠለ፣ ሊቃውንቶቻቸውን ገደለ። ከዚያ በኋላ ማንነታቸውን እንዲረሱ ስለፈለገ ወደ ፋርስ ባቢሎን ማርኮ ወሰዳቸው። እስራኤላውያን ግን ጠንካሮችና ጠንቃቆች ስለነበሩ ምንም እንኳ ተማርከው በሄዱበት አገር አምልኮታቸውን ሃይማኖታቸውን ሳይረሱ አምልኮታቸውንም ሳይተው በያሉበት ቦታ 10 እንኳ ቢሆን እየሆኑ ትንሽ የጸሎት ቦታ እየሰሩ በዚያ እግዚአብሔርን እያመለኩ ሃይማኖታቸውን እየገለጹ እየጸለዩ ይኖሩ ስለነበረ ከባቢሎን ምርኮ በኋላ እስራኤላውያን ምኩራብ ለመስራት ተገደዋል። ስለዚህ በዚህ ምክንያት ከዚያ ጊዜ ጀምሮ ይሄ ምኩራብ ብለን የምንጠራው በእያንዳንዱ ሰፈርና በእያንዳንዱ አካባቢ በእያንዳንዱ ቀበሌ በእያንዳንዱ ወረዳ እንደየቦታው እስራኤል ባሉበት ቦታ ሁሉ ይሰራ ነበረ፣ ተሰርቶ ነበረ። እንዲያውም የሚለው 10 ጎልማሶች ምኩራብ ለመስራት የደረሱ ጎልማሶች ተሰባስበው
ቁጥራቸው ከ10 ከደረሰ ምኩራብ መስራት እንደሚችሉ ሁሉ ተፈቅዶላቸው እንደነበር መጽሐፍ ይናገራል። እና በዚህ መሰረት ከባቢሎን ምርኮ በኋላ ተመልሰው መጥተውም በየሀገራቸው የሚኖሩበት ሀገር የጸሎት ቤት ምኩራብ ሰርተው ይገለገሉ ስለነበረ ክርስቶስ በሚመጣ ጊዜ በእነዚህ እስራኤላውያን በሚሰሩት ምኩራብ እየገባ ወንጌልን አስተምሮበታል ማለት ነው። ምኩራብ ማለት እሱ ነው በጥቅሉ። ምኩራብ ማለት እስራኤላውያን ለጸሎት ይጠቀሙበት የነበረ መጻሕፍትን ያነቡበት ይማሩበትና ያስተምሩበት የነበረ የጸሎት ቦታ ነው። ብዙ ነው፣ አንድ አይደለም። ቤተ መቅደሳቸው ኢየሩሳሌም ላይ ያለው እሱ አንዱ ነው። በሱ በዓመት 3 ጊዜ ይገናኛሉ። በምኩራባቸው ግን በየቀኑና በየዕለቱ ይገለገሉበታል። ጸሎት ያቀርቡበታል፣ ትምህርት ይማሩበታል፣ መጻሕፍትን ያነቡበታል። መስዋዕት መሰዋት አይችሉም። በዚያ መስዋዕት እንዲሰዉ የተፈቀደላቸው በኢየሩሳሌም ቤተ መቅደስ ነበር ማለት ነው። ምኩራብ ባጭሩ ይሄን ነው የሚመስል። ምኩራብ ይህን ከመሰለ የዛሬውን መዝሙር፣ የዛሬውን በዓል፣ የዛሬውን ሰንበት ከምኩራብ ጋር ምን አያያዘው ከተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ወይም 3 ዓመት ወንጌልን ሲያስተምር በተለያየ ጊዜ የተለያየ ሥራ ሰርቷል፣ የተለያየ ትምህርት አስተምሯል። በዚህ ደግሞ በዛሬው የትምህርት ክፍላችን መድኃኔ ዓለም ክርስቶስ በየምኩራቡ እየገባ ለብዙ ዘመናትና ለረጅም ወራት ካስተማረ በኋላ ትልቁን ቤተ መቅደስ ደግሞ ለመጎብኘት ወደ ኢየሩሳሌም ወጥቶ ነበረ ነው የሚለው። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ እንዲህ ብሎ ይናገራል። ወእምድረዝ ወረዱ ቅፍርናሆም ውእቱ ወእሙ ወአሃዊሁ ወአርዳይሁኒ ምስሌሁ። ከዚህ በኋላ ነው የሚለው። ከዚህ በኋላ ማለት ውሃውን ወደ ወይን ጠጅ ከቀየረ በኋላ ኢየሱስ ክርስቶስ፣ እናቱ ድንግል ማርያም፣ ደቀ መዛሙርቱና የዮሴፍ ልጆች ወንድሞቹ የተባሉት የዮሴፍ ልጆች ወደ ቅፍርናሆም ወረዱ። ወነበሩ ህዳጠ መዋይ ወነበሩ በዚህ ህዳጠ መዋይ ለዋኮ ብዙዋ። በዚያም ብዙ አይደለ ጥቂት ቀን ቆዩ። ወቀረበ በዓለ ፋሲካ ሆሙ ለአይሁድ። አይሁድ ፋሲካን የሚያከብሩበት በዓል ቀረበ። ወአርገ እግዚ ኢየሱስ ኢየሩሳሌም። አይሁድ ፋሲካን የሚያከብሩበት በዓል ስለቀረበ ኢየሱስ ክርስቶስም ዘሩ ከአይሁድ ዘር ስለሆነ ስርዓት ላለማፋለስ፣ ሕግን ለመጠበቅ፣ በስርዓት ለማደግ እስራኤላውያን ወደሚያከብሩት በዓል ሄደና በዚያ ለማክበር ታደመ ነው የሚለው። እና በዚያ በዓል ለማክበር ሲሄድ ቤተ መቅደሱ ያምራል፣ ግን ስርዓት አልነበረውም። ወአርገ እግዚ ኢየሱስ ኢየሩሳሌም። ወደዚያ ወጣ፣ ወደ በዓሉ ወጣ። በዓሉን አየ፣ አገልግሎቱን አየ፣ አኗኗሩን አየ፣ የቤተ መቅደሱን ሁኔታ አየና እንዲህ ነው የሚለው። ወረከበ በምኩራብ እለ ይሰይጡ ወይሳየጡ። በቤተ መቅደሱ ወይም በምኩራቡ የሚሸጡና የሚለውጡ አልእምተ ወአባግዓ ወአርጋበ ወመወልጣነ። በምኩራቡ ወይም በቤተ መቅደሱ የሚሸጡ የሚለውጡ ምን? አልእምተ ላሞችን፣ ወአባግዓ በጎችን፣ ወአርጋበ ርግቦችን የሚሸጡ የሚለውጡ ሰዎችን አገኘ ነው የሚለው። እንግዲህ ቤተ መቅደስ አገልግሎቱ ጸሎት የሚጸለይበት፣ መስዋዕት የሚሰዋበት፣ ትምህርት የሚሰጥበት፣ ሰውና እግዚአብሔር የሚታረቁበት፣ እግዚአብሔር ምሕረቱን ለሰው የሚያድልበት፣ ሰው ከእግዚአብሔር ምሕረትን የሚያገኝበት፣ አምላኩን ፈጣሪውን ለምኖ ችግሩን የሚያስወግድበት፣ ለስጋውም ለነፍሱም ድነት የሚፈልግበትና ድነትን የሚያገኝበት የተለየ የእግዚአብሔር ቤት ነው። በእግዚአብሔር ቤት ስጋዊ ሥራ አይሰራበትም፣ ስጋዊ ንግድ አይነገድበትም፣ ስጋዊ ሸቀጥ አይደረደርበትም። እስራኤላውያን ግን ወይም የአይሁድ ሊቃውንት፣ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ከጊዜ በኋላ ስጋዊነት ወስዷቸው ስርዓታቸውን፣ ሕጋቸውን ትተው ቤተ መቅደሱን የንግድ መናኸሪያ አድርገውት ነበር ማለት ነው። የሚነግዱበት በምን ምክንያት ነው ካላችሁ ከዓመት 3 ጊዜ
እስራኤላዊ የሆነው ሁሉ ለበዓል ወደ ኢየሩሳሌም ይወጣል። ስለዚህ ገንዘብ ማግኘት የሚችሉት በዚህ በዓል ስለሆነ በፋሲካ በዓልም ያከብራሉ፣ ንግድም ይነግዳሉ። በዓል የሚያከብሩ ሰዎች አሉ፣ ለንግድ የመጡ ሰዎች አሉ። ለንግድ ደግሞ የተዘጋጁ ላሞች አሉ፣ በጎች አሉ፣ ርግቦች አሉ። ወርቁ ብሩ ተደርድሯል። ስለዚህ የገበያና የክብረ በዓል አንድነት ተፈጥሮ ስለነበረ ሰው ግራ ገብቶት ነጋዴዎች አሉ፣ አጭበርባሪዎች አሉ፣ የሚሰርቁ፣ የሚቀሙ፣ የሚሸጡ፣ የሚለውጡ አሉ። ገበያ ላይ የሚሰራው ሁሉ በቤተ መቅደሱ ይሰራ ስለነበረ ያንነን አይቶ መድኃኔ ዓለም ክርስቶስ መታገስ አልፈለገም። ምክንያቱም መድኃኔ ዓለም ክርስቶስ እጉሰ ባሕሪ ነው፣ ታጋሽ ነው። ደብረ ምሕረት ባሕረ ትዕግሥት ይለዋል። የምሕረት ተራራ የትዕግሥት ባሕር ነው ብሎ መጽሐፍ ይናገርለታል። ነገር ግን ደግሞ ይሄ ሊታገሱት የማይገባ የተሳሳተ ሕዝብን በሙሉ ወደ ጥፋት የሚወስድ መንፈሳዊነትን የሚያጠፋ ሥጋዊነትን የሚያነግስ የሰውን ልጅ ከሕይወቱ ከእግዚአብሔር የሚለይ በአጠቃላይ ለቤተ መቅደስ ለቤተ ክርስቲያን አገልግሎት ስለማይሆን አሰራራቸው ያ መስተካከል ስላለበትና ስለነበረበት መድኃኔ ዓለም ክርስቶስ በዓሉን ካየ በኋላ ይሄ ምንድን ነው አለ። ቤተ መቅደስ፣ ይሄስ ገበያ። ቤተ መቅደስና ገበያ ምን ያገናኘዋል? ስለዚህ ይሄ ቤቱ የጸሎት ቤት ይባላል እንጂ የገበያ ቤት ሊባል አይገባውም ብሎ አባቴ በኢሳይያስና በኤርምያስ አድሮ ተናግሯልና ይህን ከዚህ አስወግዱ ብሎ ወአሰሰለ ወገንጰለ ማዕዳቲሆሙ ወናብርቲሆሙ መደርደሪያቸውንና ወንበራቸውን ገለበጠባቸው። ወይቤሎሙ አሰስሉ እምዝየ ርግቦቹን ከዚህ አስወግዱ አላቸው። ወርቁንም ብሩንም ያላግባብ ይዘረፉ ለነበሩ ሰዎች መለሰላቸው። ከዚህ በኋላ እንዲህ አለ፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባ ዋሻ የወንበዴ መናገሻ አደረጋችሁት። አንትሙሰ ረሰይክምዎ በአተ ሰረቅት ወፈያት፣ እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት፣ መደበቂያ መሸሸጊያ አደረጋችሁት። ስለዚህ አሁን ቤተ መቅደስነቱ ቀርቶ የሌባዎች መደበቂያ መሸሸጊያ፣ የተሰረቀ የሚሸጥበት የተቀማ የሚሸጥበት አድርጋችሁታል። ይሄ ልክ ስላልሆነ አስወግዱ ብሎ ላሙን፣ በሬውን፣ በጉን፣ ፍየሉን፣ ርግቡን በሙሉ እንዲያስወግዱ አደረጋቸው፣ በተነባቸው። ያን የተደረደረውን ደግሞ ሊሸጡ የደረደሩትን ሸቀጡን በሙሉ ገለባበጠባቸው፣ ገበያውን በተነባቸው። ይሄ የእግዚአብሔር ቤት ነውና የእግዚአብሔር ሰዎች ከእግዚአብሔር ጋር የሚገናኙበት መንፈሳዊ ገበያ የሚገበዩበት መንፈሳዊ ጸጋ የሚገዙበት እንጂ ሥጋዊ ሥራ የሚሰራበት አይደለም ብሎ አስወገደባቸው ነው የሚል። ከዚህ አንጻር ነው እንግዲህ ምኩራብ እያለ የሚጠራው ቤተ መቅደሱንም ጭምር ነው ማለት ነው። ከዚያ በኋላ አይሁድ ጠይቀውት ነበር። በመባ ይተመኑ ትገብር ዘንተ፣ ይህን የምታደርገው በማን ስልጣን ነው? እንዴት ይህን ታደርጋለህ? እንዴት ገበያ ትፈታለህ? ብለው ጠይቀውት ነበር። እሱም በራሱ መልስ ሰጥቷቸዋል። ስለዚህ መመለስ ስላልቻሉ አፍረዋል ማለት ነው። አሁንም ያሳየን ቤተ መቅደስ ከእግዚአብሔር ጋር የምንገናኝበት እንጂ ሥጋዊ ጥቅም የምናገኝበት እንዳልሆነ ያሳየናል። አሁን ይሄ በብሉይ ኪዳን ኢየሱስ ክርስቶስ ሲያስተምርበት በነበረው ዘመን ወይም ደግሞ ከዚያ በፊት ኢየሱስ ክርስቶስ ከመገለጹና ከመወለዱ በፊት የነበረና ኢየሱስ ክርስቶስ በነበረበትም ዘመን የነበረ አሰራር ነው ማለት ነው። አሁንም ይህ አሰራር በሀገራችን በዓለማችን አለ። በሃይማኖት ሽፋን የሚነግዱ፣ በበዓል ሽፋን ንግድን የሚያጧጡፉ፣ ለቤተ መቅደሱ በሚመስል ሽፋን የራሳቸውን ሥራ የሚሰሩ፣ በቤተ መቅደሱ ስር ሆነው ራሳቸውን የሚመሩ የሚያስተዳድሩ፣ የቤተ መቅደሱን አገልግሎት ትተው ለራሳቸው የሚኖሩ በርካታ ሰዎች አሁንም አሉ፣ ይኖራሉ። ስለዚህ መድኃኔ ዓለም ክርስቶስ በዚያ ሰዓት ሁሉም ሰው የሚያዝነውም እያዘነ
አብሮ የሚበላውም አብሮ እየበላ የጥቅም ተጋሪውም አብሮ ጥቅሙን እየተጋራ ሁሉም ሰው ሁኔታው አሳዛኝ ቢሆንም የማይደገፍ ቢሆንም አይተው የማይታገሱት ቢሆንም በዚያ ሰዓት ያንን እያዩ ቤተ መቅደሱ የጸሎትና የገበያ ቦታ ሆኖ ወንበዴዎችና ጸሎተኞች በአንድ ላይ ቁመውበት እያዩ ብዙ ሰዎች አይተው አልፈውታል። ግን ኢየሱስ ክርስቶስ ያንን መታገስና ማለፍ ስላልቻለ መስተካከልም ስለነበረበት አስተካክሎታል። ኢየሱስ ክርስቶስ በመምህርነት በአካለ ሥጋ በተገለጸበት ጊዜ መስተካከል ያለባቸውን ነገሮች ሁሉንም አስተካክሏል። አሁን እንድናስተካክል እንድንጠብቅ ለእኛ ሰጥቶናል። ግን ያ በአይሁድ ዘመን የነበረው አሰራር አሁን በቤተ መቅደሳችን፣ አሁን በአገራችን፣ አሁን በአሰራራችን አለ ማለት ነው። በሚገርም ሁኔታ እንዲያውም በባሰው ሁኔታ እነዚያ አይሁድስ ከምዕመናኑ ነበር ገንዘብ ይቀሙ የነበሩት። አሁን ደግሞ የራሱን የቤተ መቅደሱን የሚቀሙ ከውስጥ የሚቀሙ የሚዘርፉ፣ የሚሰርቁ የቤተ ክርስቲያኒቱን ልጆች ደግሞ የሚሸጡ የሚለውጡ የቤተ ክርስቲያኒቱ ልጆች በቤተ ክርስቲያኒቱ እንዳይኖሩ የሚያደርጉ የተማሩትን ሰዎች መማራቸውን እንዲጠሉ የሚያደርጉ ሞራላቸውን የሚገሉ በራሷ በቤተ ክርስቲያኒቱ ገንዘብ የቤተ ክርስቲያኒቱን ልጆች የሚገሉ የሚያስገድሉ የሚያፈናቅሉ የቤተ ክርስቲያኒቱን ዓላማ የሚያኮላሹና ወደፊት አገልግሎቷ፣ ትምህርቷ፣ ዶግማዋ፣ ቀኖናዋ፣ ስርዓቷ እንዳይቀጥል ሆን ብለው ሥራ የሚሰሩ በጠላትነት የተሰማሩ ገንዘቧን የሚዘርፉ ዓላማዋ እንዳይሳካ የሚያደርጉ በቤተ መቅደሷ ውስጥ ያሉ በርካታዎች ናቸው። እነዚህን በደንብ ለይቶ ማወቅና ከዚያ እንዲወጡ ማድረግ፣ ከስራቸው እንዲወገዱ ማድረግ፣ ስራ የሚያስተካክሉ ከሆነ እንዲያስተካክሉ፣ ካላስተካከሉ ደግሞ ቤተ መቅደሱ የጸሎት ቤት፣ የሥርዓት ቤት፣ የሕግ ቤት፣ የሃይማኖት ቤት፣ የቀኖና ቤት፣ የክርስቶስ ሥጋ የሚቆረስበት ደግሞ የሚፈሰስበት ሰውና እግዚአብሔር የሚገናኙበት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ያሉበት የእነዚህ ሁሉ ኅብረት እንጂ የወንበዴዎች ዋሻና የሌቦች ዋሻ መሆን እንደሌለበት እኛም ራሳችን ልናየው ይገባል ማለት ነው። ማስተካከል ይኖርብናል። ቤተ መቅደሱ የኛ ነው። ቤተ ክርስቲያኗ የኛ ናት። ቤተ መቅደሱና ቤተ ክርስቲያኑ ሲጎዳ ዝም ብለን የምናይ ከሆነ የምንጎዳው እኛ ነን። እግዚአብሔር አይጎዳም። እግዚአብሔር እኛ ባናመሰግነው የሚያመሰግኑት እልፍ አእላፋት መላእክት አሉት። የሚያመሰግኑት የበቁ ስራቸውን የጨረሱ በሱ እቅፍ የሚኖሩ ብዙ ነቢያት፣ ብዙ ሐዋርያት፣ ብዙ ጻድቃን፣ ብዙ ሰማዕታት፣ ብዙ ደናግል፣ ብዙ መነኮሳት፣ ብዙ ምእመናን አሉ። እኛ ግን በዚህ ዓለም የምንኖር ሰዎች ቤተ መቅደሱ ያስፈልገናል፣ ሃይማኖቱ ያስፈልገናል፣ ቀኖናው ያስፈልገናል፣ ዶግማው ያስፈልገናል። ወደ እግዚአብሔር የምንደርስበት መንገዳችን እሱ ነው። አደለም ቤተ መቅደሱ ጠፍቶ ሃይማኖቱ ተረስቶ ሁኔታዎች ተቋርጠው ይቅርና አስተምሮ እያለ እንኳ ወደዚያ መሄድ አቅቶን ዓለም እያንገዳገደን ሊወስደን እየፈለገ ስለሆነ እንዲህ አይነት በቤተ መቅደስ የሚነግዱትን ሰዎች ንግዳቸውን እንዲያቆሙ አቆሙ ሊባሉ ይገባል። እንደዚያ ሲሆን የክርስቶስን ሥራ እያስቀጠል ነው ማለት ነው። ኢየሱስ ክርስቶስ እንደዚያ ነው ያለን። የአባቴን ቤት የንግድ ቤት አታድርጉት፣ የጸሎት ቤት ነው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 9 ላይ፣ በትንቢተ ኤርምያስ ምዕራፍ 7 ቁጥር 11 ላይ ተጽፏል ይሄ ነገር። ዳዊትም ያን የተናገረው በመዝሙረ ዳዊት መዝሙር 68 ቁጥር 9 ላይ እስመ ቅናተ ቤትከ በልዐኒ፣ የቤት ቅናት አቃጠለኝ፣ ትዕይርቶሙ ለእለ ይትዔየሩ ከወርቀ ላዕሌ፣ አንተን የተገዳደሩ መገዳደር የተገዳደሩ ሰዎች ተግዳሮት በእኔ ላይ ወደቀ ነው ያለው። በብሉይ ኪዳን የነበሩ ሰዎች እግዚአብሔርን ተገዳድረው በቤተ መቅደሱ ጣዖት አቁመውበት ነበረ። እንደገና ንግድም ነግደውበት ነበረ። በኋላ ደግሞ ኢየሱስ ክርስቶስን በአደባባይ ሰቅለው ስለነበረ ያን ተናግሯል።
ስለዚህ ዛሬም የቤቱ ቅናት፣ የቤተ ክርስቲያን ቅናት፣ የቤተ መቅደስ ቅናት፣ የሃይማኖት ቅናት ሊያቃጥለንና እንዲህ አይነት የተሳሳተ አመለካከትና አሰራር ያላቸውን ሰዎች እንዲስተካከሉ ይበቃቸዋል ልንላቸው ይገባል። ደግሞ ማስተካከል እንችላለን። ችግሩ ግን ሁላችንም አንገታችን ደፍተን ሌላ ሰው እንዲታገልልን፣ ሌላ ሰው ያንን እንዲያስቆምልን እንፈልጋለን። እንዲያውም የሚያስቆሙ ሰዎች ከተነሱ እንኳ እነዚያን የሚደግፋቸው ሰው የለም። እነዚያ ላይ ነው ትኩረት የምናደርገው። ይልቁንም ወደፊት እንዳይናገሩ፣ ተቃዋሚ እንዳይኖር፣ ሌቦች እንደሰለጠኑ እንደነገሱ እንዲኖሩ እንደዚያ መስራት ነው የምንፈልገውና እሱ ይጎዳናል፣ እየጎዳንም ነው። ብዙ ሊቃውንትን ቤተ ክርስቲያናችን እያጣች ነው። ወደፊትም ሊመጡ የሚችሉ ሊቃውንትን በዚህ አሰራር እያጣች ነው። ይህን የሚያዩ ይህን የሚመለከቱ ሰዎች ቤተ ክርስቲያን ለካ የሌባዎች ዋሻ ሆናለች፣ የኛ አደለችንም፣ እኛን እያቀረበችን አደለም ብለው መሄድ የሚችሉትን ሁሉ መሄድ አቅቷቸው ትተውት ትምህርታቸውን ትተው ዓላማቸውን አቋርጠው ወደ ዓለም ሥራ የተሰማሩ በዚህ ተማረው ስንቱ ሊቃውንት የድጓው ሊቅ፣ የአቋቋሙ ሊቅ፣ የቅኔው ሊቅ፣ የመጽሐፉ ሊቅ፣ የአቡሻህሩ ሊቅ ወርዶ ተራ ስራ እየሰራ የሚኖረው ብዙ ነው። ለምን? ቤተ መቅደሱ የንግድ ቦታ ስለሆነ፣ ነጋዴዎች ስላሉበት፣ ከነዚያ ነጋዴዎች ጋር ደግሞ መደራደር ስላልቻለ፣ የሚደራደርበትም ገንዘብ ስለሌለው፣ ካልተደራደረ ደግሞ ወደ ቤተ መቅደሱ ወደ ንግዱም ስለማይገባ የሚያስገባውም ስለሌለ፣ በዚህ የተነሳ በዚህ ሁኔታ ከቤተ መቅደስ ርቀው የእግዚአብሔርን ቀን እየጠበቁ እኛንም እየታዘቡ ያሉ በርካታ ሰዎች አሉና ይህን ማየት ይኖርብናል ወገኖች። ለምን ማለት አለብን። ይሄ መስተካከል አለበት ብለን መሟገት አለብን። አስፈላጊ ከሆነ ደግሞ ቤተ መቅደሱ ያለውና የሚኖረው የተሰራው በእኛ ስለሆነ የእኛንም ኃይል ማሳየት ይኖርብናል። እንዲህ አይነት ሰዎች በቤተ መቅደሳችን ሊኖሩ አይገባም ብለን መቃወም አለብን። ነጋዴ የሆኑ ሰዎች፣ አስመሳይ የሆኑ ሰዎች፣ አጭበርባሪ የሆኑ ሰዎች፣ የራሳቸውን ስራ የሚሰሩ ሰዎች፣ ለቤተ መቅደሱ የማይመጥኑ ሰዎች፣ ህዝቡን ስርቆትን የሚያለማምዱ ሰዎች፣ ሰርቀው እንዲሰርቅ የሚያደርጉ፣ ጉቦ ተቀብለው ሌላውን ጉቦኛ እንዲሆን የሚያደርጉ ሰዎች፣ ይህን መንፈሳዊነቱን ትተው ስጋዊ ነገርን የሚያለማምዱ ሰዎች በቤተ መቅደስ እንዳይኖሩ ወይም ደግሞ ንስሐ እንዲገቡ እንዲያስተካክሉ መስራት ይኖርብናል። እንደዚያ ሲሆን በትክክል አምላካችን እግዚአብሔር በስራችን ይደሰታል፣ በቤተ መቅደሱ ይደሰታል። ቤተ መቅደሱ የበረከት ቤተ መቅደስ ይሆናል። የንግድ መሆኑ ቀርቶ እግዚአብሔር ሰዎችን የሚነግድበት፣ በደሙ የሚገዛበት፣ የሚዋጅበት፣ ወደ ራሱ የሚያቀርብበት ልዩ ቤተ መቅደስ ቅዱሳን መላእክት አብረው የሚዘምሩበት ይሆናል። እንደዚያ እንዲሆን ሁላችንም መበርታት፣ መጽናት፣ መታገል ይኖርብናል ማለት ነው እና ምኩራብ ማለት እሱ ነው። በዚህ መንገድ የተገለጸ ታሪክ ነው ማለት ነው። በአራቱም ወንጌላት ተጽፏል። ይሄ ታሪክ አስፈላጊ ታሪክ ስለሆነ፣ ቋሚ ታሪክ ስለሆነ እኛ እንማርበት ዘንድ ይሄ በዘመናት የማይቆም በየዘመኑ የሚነሳ ስለሆነ በሃይማኖት ሽፋን ሰዎች ንግድን እንደሚያጧጥፉ አምላካችን ስለሚያውቅ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ፣ በማርቆስ ወንጌል ምዕራፍ 11 ቁጥር 15 ላይ፣ በሉቃስ ወንጌል ምዕራፍ 19 ቁጥር 48 ላይ፣ በዮሐንስ ወንጌል ደግሞ ምዕራፍ 2 ቁጥር 12 ላይ ታሪኩ ተመዝግቧል ማለት ነው። ስለዚህ እንዲህ ስለተመዘገበ ቤቱ የጸሎት ቤት፣ ቤተ መቅደሳችን ወይም የእግዚአብሔር ቤተ መቅደስ የጸሎት ቤት ብቻ እንዲሆን ሁላችንም መስራት ይኖርብናል። አምላካችን እግዚአብሔር ቤተ መቅደሱን ወደ ገያ ቤት ቀይሮ ከመወቀስ ቤተ መቅደሱን በቤተ መቅደስነት ጠብቆ ለሰጠን ለባለቤቱ እንድናስረክብ እንዲረዳን ቅዱስ ፈቃዱ ይሁንልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላከ ቅዱሳን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።